ወላጆች በሰላም እንኳን ደህና ህፃናት ስታሳድጉ በጣም በጥንቃቄ ማሳደጋችሁን እንዳትዘነጉ። ምክንያቱም ከፋኝ እንደገና መረረኝ እኔ ልዘፍዘፍ እኔ ልዘፍዘፍ አባት ኧረ ጨመቀው ኧረ ህይወት ይጨመቅ ዋይ ጉድ ለዚህ ጠራሽኝ ያወቅሽ ገዋ ነበር የጠማኝ መሰለኝ ነው አንቀር የሆርሞን ለውጥ ነው። በርግጥ የሆርሞን ለውጥ ነው። ይሄ የሆርሞን ለውጥ ግን አይደለም፣ የሆርሞን ነውጥ ነው እንጂ። ዋይ ጉድ ገሰሽ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮዎቻችን ጎን ለጎን አለን። ዛሬ ያበዱና እንዲሁም አዲስ ሰብሰብ አድርገን መረጃዎችን ይዘንላችሁ መጥተናል። ይህን ቪዲዮ ማቀርብላችሁ እኔ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ በዳይሬክቲንጉ እንዲሁም ክኖሩን ቀመም አድርጎና ስናስ አድርጎ የሚያቀርብላችሁ ወንድማችን ግሴ ግስላው አብረናችኋለን ማለት ነው። እዚህ ቤት ውስጥ ካሽ ገንዘብ አንቀበልም። እዚህ ቤት ውስጥ የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ ለኖቲፊኬሽኑ የደውል ምልክቷን አርጋችሁ ከርበት ብላችሁ እንደገና መከርበት በዛ እንዳትሉ የላይክ ምልክቷን ስታረጉ አትልም እንዴት? አው ልባችን በደስታ ይላል ማለት ነው። ይህ ፕሮግራም ስፖንሰር ማድረግ የምትፈልጉ እንዲሁም ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ነሃ በማድረግ ተሙዬ ይህ ፕሮዳክት እስቲ ለህዝብ አድርስልን በሉኝ፣ እሰየው ብዬ እቀበላለሁ ማለት ነው። ሰው የደገሰውን ሲበሉለት ደስ ይለዋል እንደሚባለው እኛም ልፋታችንን ውጤት ስናገኝ ደስ ይለናል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ አድርጋችሁ ሲጀምሩ ለእናንተ በጣም ቀላል ነው፣ ለእኛ ደግሞ ቪዲዮን ቫይራል ያወጣልናል፣ ሰዎች ጋር እንዲደርስ ያደርግልናል ማለት ነው። ላይክ አድርጋችሁ ብትጀምሩ ለኛ ነው ጥቅሙ። ሰብስክራይብ ማድረጋችሁን እንዳትረሱ። አሪፍ ነገሮችን ይዘን እንመጣለን። ትንሽ ያጠፋናት ነገርም ካለች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። በአንድ ትምህርት ቤት ውስጥ መምህርቷ በፈተና ከፍተኛ ውጤት ለሚያመጣ ልጅ አዲስ ጫማ ሽልማት ለመስጠት ቃል ትገባና ፈተናው ተካሄደ። በፈተናው ሁሉም ልጆች ተመሳሳይ ውጤት አስመዘገቡ። ለሁሉም ጫማ መስጠት ስለማይቻል መምህርቷ አብሰለሰለች። ከዛም አንድ ሐሳብ መጣላት። ለተማሪዎቹ ቁራጭ ወረቀት ሰጠቻቸውና ስማቸውን እላዩ ላይ ጽፈው በዕጣ እንዲለይ ስሙ ወጣለትም ጫማውን እንዲወስድ ወሰነች። ሁሉም ጽፈው እንደጨረሱ መምህርቷም ፍትሃዊነትን ለማረጋገጥ በኩባያ ውስጥ ያሉትን ወረቀቶች ነቀነቀቻቸው። በሁሉም ፊት አንዱን ወረቀት መዘዘች። ወረቀቱን ስትከፍተው ሜሎና ይላል። ሁሉም ደስ አላቸው። ሜሎናም በደስታ ተሞልታ ሽልማቷን ተቀበለች። ሜሎና እነዛን ጫማዎች በጣም ትፈልጋቸው ነበር። በተቀደደው ባረጀው ጫማዋ በጣም ተሰላችታም ነበር። አባቷ ከዚህ ዓለም በሞት ተለይቷል። እናቷም ድሃና ረዳት የሌላት ስለነበረች ይህ ሽልማት ለሷ ትልቅ ትርጉም ነበረው። ታሪኩን ይበልጥ አስገራሚ የሚያደርገው ነገር ታዲያ እዚህ ጋር ነው ያለው። መምህርቷ በኩባያ ውስጥ ያሉትን ሌሎች ወረቀቶች ቀስ እያለች ስትመለከት እያንዳንዱ ልጅ በወረቀቱ ላይ የጻፈው የሜሎናን ስም ነበር። ልባችን ንጹህ ሲሆን ለኔ ማለት ትተን ለኛ ማለት እንጀምራለን። ልጆች ንጹህ ነጭ ወረቀቶች ናቸው። ጥላቻን፣ ዘረኝነትን አንስበካቸው። ፍቅርን፣ መተሳሰብን እንዝራባቸው። ያኔ ዓለምን የተሻለ ቦታ ማድረግ እንችላለን። ዋው 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 ታሪኩ በጣም የሚገርም እግዚአብሔር። እኔ ምንም አልልም። ለሁላችንም የህፃናትን አይነት ልቦና ይስጠንላለሁ። በዚህ ሰዓት ከኔ ከዳውላ ከዚህ ከግስላ ይሻላሉ ልጆች ሁላ። ግጥም ነው። ህፃናት ስታሳድጉ በጣም በጥንቃቄ ማሳደጋችሁን እንዳትዘነጉ። ምክንያቱም እኛ ጋር ያለው መርዝ እነሱን እንዳይነካቸው። አሁን ወጣቱም ሆነ አደግ ያሉን ሰዎች ተምረናል የምንል ሰዎች በሙላ ምን ዘራቸው ነገሮች ጥሩ እየሆኑ ስላልመጣ ቢያንስ እታች ያለውን ጄኔሬሽን ባንበክልና ነገ ኢትዮጵያን ቢያንስ 3ም 4ም 5ም ቢሆኑ ጥሩ ፍጡራን ተፈጥሮባት በሰላም እንድትኖር ብናደርግ መልካም ነው ባይ ነኝ። አዎ የልጅ ልብ ይስጠን። ልክ እንደዚህ ስሜ ነቢያት እባላለሁ። አሁን የማቀርብላችሁ መዝሙር ነው። ወላጆች በሰላም እንኳን ደህና መጣችሁ ልሰሙ መልካም ዜና ወላጆች ከመጣችሁ ጥሪያችን አክብራችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ። ስላዳመጣችሁኝ ያመሰግናል። ወይኔ ትችላለህ እግዚአብሔር። ማስተርስ ተመረቀ ማለት ነው።
ልክ እንደ ልጆች መሆን ካለም እንዲህ ነው። ድሮ እኛ ትዝ ይላል እኛ ተማሪዎች ትምህርትን ተምረን ለሀገር ለወገን ስም እናስጠራለን። በአመት ቴስትና ፈተና ውጤቱ ዛሬ ነው ያጠና ያላጠና ወላጅ ለማታነን ያሾፈ በትምህርት ሰዓቱ የፎረፈ ዛሬ እኮ ነው ጉዱ ሚለይለት በወላጆቹ ፊት ይታጠር። ወይኔ ዘፋኝ ነበር መሆን የነበረብን እናት ግን ስፖንሰር የለም። ምን ዋጋ አለው? እንደው ከሙዙ አትገላምጠኝም? ገላምጠኝ እስቲ ዞር ብለህ አይ ወይኔ ይሎዬ ሹፍ ስሜስ ስማገኘው እንዴ ለኔም ይሁን ዜማ አታችሁ ነው ይሄን የመሰለ የተንጆጎጆጎ እንደው ነዋይ ፕሮማክስ የሆነ እንዴ ስርቅርቅ ቴንኪው። ኧረ ትችላለህ አንተ። ወይኔ ደሞዝ ተጨምሯል። እውነት አንተ የምታድግ ልጅ ነህ። አሽቃባጭ አረክልኝ ራሱን ወደ ታች እግሩን ወደ ላይ አርግልኝ አልኩህን አረክልኝ ወይ አለንገሌ ሽንኩርት እንገለበል ከፊቴ 1 ኪሎ ሽንኩርት 120 ገባ። ኧረ ጉድ ፈላብን ለሽንኩርቱ ብዬ ዘማና ዘማለው ለሽንኩርቱ ብዬ ዘማና ዘማለው 1 ኪሎ ሽንኩርት 120 ገባ። አለንገሌ ሽንኩርት ይቅር በለኝና ገርድፌ እንዳልሰራውብህ ጉድፈላ ከቅቤ በላ 1 ኪሎ ሽንኩርት 120 ገባ። አለንገሌ ሽንኩርት ማረኝ እልሃለሁ አለንገሌ ሽንኩርት እነሱ ብቻ እናቴ ኑሮውን አላዩት እነሱን እናቴ ኑሮውን አላዩት። እንቁላል 23 መግባቱን በሰሙት ዓመተ ምህረት እኮ ነው የሚመስለው 23 ኦዳና የመንግስት ያለ ኦናና የፈጣሪ ያለ ኤቡስ አትጠይቀኝ። እንጀራው እንደዛ የተጫወቱበት ብሶትና ዜማን የቀላቀለ እኔ እናቶች በጣም ደስ የምትሉኝ ነገር ምንድነው? እንደው ማስተላለፍ የምትፈልጉትን ነገር ቀለል አድርጋችሁ እንዲገባ አድርጋችሁ ነው። አሁን ይሄ ዜማም አለው፣ ብሶት አለው፣ ጭንቀት አለው፣ ጸጸት አለው። የአረንገሌ ሽንኩርት ጸጸት አለው። እኔ በነገራችን ላይ አረንገሌ ሽንኩርት እኛ በተወለድንበት አካባቢ ዶሮ የሚሰራበት ጥብስ የሚሰራበት ድሮ ቀረ። አረጋብዙኝ ካየው ስንት ቀኔ እንዲፈጣጣ ያደረገኝ ኑሮው ነው። ቻሉኝ። ሰው 120 ብር ገባ ሽንኩርት ተብሎ ይባላል። ሰው ምን እንደሚያደርግ ተመልከቱ። ከፋኝ እንደገና መረረኝ እኔ ልዘፍዘፍ ኧረ ምረር እኔ ልዘፍዘፍ የኔ አባት ኧረ ምረር ተው ምረር አገሬ ኧረ ጨመቀው ተው ምረር አማራ ኧረ ጨመቀው ኧረ ህይወት ይጨመቅ ኧረ ኑሮ ይጨመቅ ኧረ ዱሮ ይዘፍዘፍ። አንተ ፋጉላ ወንድ ነው በእርግጠኝነት። እንዲማ ድፍረት የላችሁም ሴቶች እንደዚህ እንዴ ተይ ለምን በበረኪናት ሞክሪው? ይሄን እኮ ነው እላይም መሆን አስቸጋሪ ነው፣ ወታችን መሆን አስቸጋሪ ነው። ኑሮ መሀከል ላይ ሲኮን ጥሩ እኮ ነው። ኧረ ወይኔ ለኪን ያገኛችሁት ድፍረት ከየት ነው ያመጣሽው? ድፍረት ብርን ጭራሽ መዘፍዘፍ። እግዚአብሔር ሲቅር ቢለን መንግስት ይቅር ይለናል። አይቻልም እኮ ታውቃለህ። ብር ላይ መጻፍ ራሱ ክልክል ነው። እንዴት ምን አይነት ጭንቅላት መጣላችሁ? ይሄማ ጂኒ እኮ ነው አጠናፍሮ ሲያስቀምጥ ከባንክ ስትወጣ። ታካ አንተ ደግሞ ጭራሽ ሰው እኮ እንጀራ ያውጣልህ ሲባል
ሰው እንጀራ ጋግሮ እኮ አይደለም እንጀራ የሚወጣለት። ይሄ ነው እንጀራ ማለት። ሰው 30 ቀን እግሩ ፈርስ እስኪል ከሸጎሌ እስከ ጉለሌ ድረስ በእግር ሄዶ የሚያገኛት ይሄ ነው እንጀራ ማለት። ሲሚንቶ ተሸክሞ መከራውን በልቶ ጀርባው ጎብጦ አባት ለልጁ ዳቦ ይዞ አንጠልጥሎ ለመግባት 20 ብር ይዞ ለመግባት እንኳን የሚያዳግትበት ጊዜ ላይ ነው ያለነው። ይሄ ነው እንጀራ ማለት። እንጀራ ይወጣል የሚባለው ጋግረን አይደለም እኮ የምንበላው፣ መግዣውን መጋገሪያውን እኮ ነው። ሶሻል ሚዲያ ላይ እንኳን ባታወጡ ፎሎወር መሰብሰቢያ እንደው ትንሽ ሰው አይምሮ ላይ እንቶ ይሄ አይምሮ ቶርች ማድረግ እኮ ነው። አረኛ ሳያልፍልንም አያልፍልንም። አሁን ገብቶኛል አሁን እዴ አጠበው ትንሽ እንዲያሸትሻት ብታረገውስ እድፉ እንዲወጣ እንኳን እንደዚህ አጥቤው ቀርቶ በሰተት 10 ብር ኪሴ ውስጥ ገብቶ እንደው ከልብስ ጋር ከታጠበ ቤቱን በአንድ እግር ነው ማቆሙ። ይታወቃል አይደል ግሴ? እንዴ እውነት ነው እንዴ ሲልልል አይደል እንዴ የሚደርሰው? ለ10 ብር የ20 ብር ገመድ ነው የምገዛው እንዴ። አሁን ጊዜው ከፍቷል እኮ እያንዳንዷ ገንዘብ ቫሉ ያላት። ለማንኛውም ምን ይደረጋል? አዲ አጥበዋል መጥቼ አስጥቼው ገንዘቡ ደረቅ እንዲህ ደና ቦታ ላይ አስጥቼው ከዛ በኋላ አንተንም አሰጣለሁ። አዎ አንቁርበት አሰጣለሁ። እንገናኛለን። እጅ ነው ወይስ እግር ነው? በእጅ ነው እንጂ በእግር ይላል የእግር ፊት። ትስደበኝ እኔ እየተሰደብኩ ነው። አዎ ያልኩ ነው አይደል እንዴ? ለምን የምትሰደበው? ኧረ ገና ረግጠሃለሁ። ዛሬ ደግሞ እንዴት ነው የሚጣፍጠው እባክህ። ሰላም ፍሬንድስ እንዴት ናችሁ? አዲሷ ልጅ ነኝ። ዛሬ እንግዲህ ዜና የሚጣነው ምንድነው እንጀራ ነው ማለት ነው። ሰው እንጀራችንን እንዴት ነው ኮርኑን የምናወጣው? ይሄ ዳርዳሩ አይበላም ማለት ይሄ ኮርን አይደለም፣ ዋናው መሀሉ አፓርትና። ስለዚህ ይሄንን አላስፈላጊ የሆነውን ነገር እናወጣለታለን ማለት ነው። ዙሪያው ማለት ስለማይበላ ደን እንደዚህ አድርገን ነው አላስፈላጊ ነገር ነው ማለት ነው። ዝም ብሎ ሁሉንም ነገር መክተት ሆድ መሙላት ብቻ ጤናማ አያደርግም። መሀሏን ጤነኛው አፓርትና እናወጣዋለን። ይሄ አላስፈላጊ የሆነውን በተፈጥሮ ጠርዝ ተብሎ የሚጠራውን ማለት ነው። ሶ ይሄንን እናወጣና እንጥለዋለን ስለማያስፈልገን ያው ለጤና ስለማይሆን ዛንሲስን መሀል ላይ ያለችዋን ኩርኗን ውስጧን አገኘናት ማለት ነው። ስለዚህ ቺማን እንደዚህ ሳህናችን ላይ አዘጋጅተን ልክ እንደዚህ ለምግብነት እናደርጋለን። ይሁት እንዴት ራሱ እንደሚያምሩ። ከዛ በኋላ ይሄኛውን አላስፈላጊውን እናወጣለን። ይሄ ተጣይ ፓርት ነው ማለት ነው። ደን እቺኛው እንደዚህ ፏ አድርገን በምንመገበው ነገር እንመገባለን ማለት ነው። ሌላ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። ኧረ እባክሽ እናሳውቅሽ። ሌላ ጤፍ ዳይመንድ በሆነበት ዘመን ጠርዙንና ሻንሲውሳ ቀለም አልደረበም። ትንሽ ቼክ ታረጊው እንዴ ያ ሁሉም አይግበሰበስም። አሁን እኮ ባለ ኑሮ ሁኔታ እኮ ዶቢ ተቀቅሎ ይበላል ታውቃለህ? ላሌሳ ሳማው እኛ አካባቢ ዶቢ ስለሚባል ነው። የት ነው ሰፈርሽ? ንገሪኝ እስቲ ታለም ንገሪኝና እኔ ማትፈልገውን ጠርዙን ለኛ ስጪንና ለምን ኑሮ ያልገፋበትም። እንጎቻ እኮ ነው ያወጣሽው ከሙሉ እንጀራ እንጎቻ። እናንተን እያየ እኮ ነው ፈጣሪ ራሱ እኮ ሊምረን ይልና እኝማ መማር የለባቸውም በችግር መማር ነው ያለባቸው ብሎ አናታናታችን ይኸው ምንድን ነው የገነ ዳቦ ከላይ እሳት ከታች እሳት ማከል ላይ እኛ ተንፈቀፈቅን። እርግጠኛ ነኝ አንቺ እናት አባትሽ ቤት ነው የምትኖሪው እንጂ አዎ ታስታውቂያለሽ። ብቻሽን ብትኖሪማ እንደዚህ ጠርዝ ሻንሲ ግጭት ግልብጥ እያለሽ ቀለም ደርባል እያለሽ እንደ መኪና እንደዚህ አታማርጭም ነበር። 100 ምናምን ብር ጤፍ ኪሎ ተገዝቶ 100 ነው አይደል አንተ? እኔ አላቅም እኮ ብዙ እንዴ የታባወከ አንተ። በዝቷል እያልሁ ነው። ስታሽቃበጥም በመጠኑ አድርገው አሽቃባጭ። ምን ላድርግ ልኑር ብዬ እኮ ነው። ችግር የለው እታለም አረጋጊው። ኢትዮጵያ ውስጥ ማይበላ ነገር የለም። አሁን አልፈን አንጀት መብላት ጀምረናል። አሳር እንበላለን፣ ፍዳ ይበላል፣ መከራ ይበላል። እስቲ ሌላስ? ሆድ ይበላል። ወደን በላችሁ። ይቅርታ ሰው ሄኔን እያማረጠ ከእህል አልፎ አንጀቴን በላችሁ ውስጥ እየገባ ነው። ጠርዙን አንስተህ ተይ እንጂ አትሽን እንዳይቆርጥሽ ነው። አሁን ተነስቼ ያርገ ብረጋግጥህ የማን ያለልቲ ነው? እውነት መንግስት ሲያስረኛል ይችል ቅርጭጭ አረክ ብሎ አያስረኝም። ለማስረገዝ ስትወስን ማሰብ ያለብህ ሶይ ድራስ እንዳትመጣሽ ሚኩ ቶሎ ናልኝ በእናትህ። ምንድነው? ቆይ እንደዚህ ለዚህ ጠራሽኝ ያወቅኩ ግን ውሃ ነበር የጠማኝ መሰለኝ። ውሃውን ቃል አየር ላይ ሞቀ ትንሽ ቀዝቀዝ አድርግልኝ።
በጣም ቀዘቀዘ እኮ እንዴ! እንዴት ጠጣዋለሁ ይሄንን? ወይኔ አሁን ይቀዝቅዟል? አዎ እንዴት ጠጡ? ሚጡ አቤት ፎጣ አምጣልኝ በረደኝ። ስልኬን አምጣልኝ ከዛች ጋር። አረ ተነስተሽ ውሰጂው ከፈለግሽ። እንዴ እርጉዝ እኮ ነኝ እንዴት እችላለሁ መነሳት? አረ እንደዚህ ብሎ ነገር የለም። ከፈለግሽ ስትወልጂ ጥሪኝ። እንዴ ስትወልጂ ጥሪኝ። መጀመሪያ ነበር ማሰብ የነበረብህ ልጅ ለመውለድ ታስብ። ይደክመኛል። ትወልድ ራሱ እንዳትመጣ እሺ። እኔ እኮ ባሎች ምን አድርጓቸው ነው የምታዩት እንዴ? በምንድን ነው ምስሏቸው? ቆይ ጭራሽ እኮ ጠላት ይሄ ምንድን ነው የሚባለው? እንዴ ባላንጣ እኮ አድርጋችሁ እኮ ነው ምስሉት። ዩክሬንና ራሽያ በሉት እንዴ ባይነቂጥ ነው የሚተያዩት። ባል እኮ ነው መንከባከብ አለበት፣ ግዴታው ነው እስክትወልድ ድረስ። በእርግጥ እርግዝና አስቸጋሪ ነገር ነው። እኔ እርግዝና ላይ ስፔሻላይዝድ አድርጌያለሁ እና ሴቶች አብዛኞቻቸው ለምሳሌ ሽታ የሚያወዱ አሉ፣ ጥሩ ጠረን የማይወዱ አሉ፣ መጥፎ ጠረን የማይወዱ አሉ። እጣን ምግብ ሲሰራ ሽታ እያንዳንዱ ነገር የሚያስጠላቸው አሉ። የፈስ ኧረ ፈስ ራሱ እኮ ኖርማል። እኔ ራሱ አልወድም። ኧረ አግማም ይሄ ልጅ እንደው ምን አይነት ቁርበት ነው ባካችሁ። እንዳለ ቪዲዮቹ ሙሉ አግማም ተጨረስኩ እኮ ሙሉ ብታመጣው ቪዲዮ የፈስ ኔቸር ነው እኮ ቢሉ ምን ልላችሁ ፈልጌ ነው። ባሎች ተንከባከቡ፣ ግን ሴቶች ባካችሁ ቀንሱ። አሁን ይሄ ልጅ ሲልል ማለት ነው ትንሽ ነው የቀረው። ምን አድርገ ነው ብትይ ሞቀ ቀዘቀዘ መካከለኛውን ማለት ነው የቀረሽ እኮ። ስትወልጂ ነው ጠሪኝ። እውነትህን ነው እንዴ ይደብራል። በዛውንስ ምን እንዴ አስረገዘ እንጂ ገደለ እንዴ ልጅ። እውነት አለው እኮ ልጅ። አቤት የወንዶች መከራ፣ አቤት የወንዶች መከራ እንዴ! በተለይ ባሎች ስልክ ይዞ ቁጭ ሲሉ እንደው ጭንቅ ይላቸዋል እንዴ። እስቲ የራሳችሁን ቼክ አድርጉ። ጭሪ ሲል አልወድም አይነት ነገር አለ አይደለ? እንደው ስራ ቢጠፋ እንኳን እንደ ስፓይደርማን ጣራ እየተሽከረከር እንደው አጽና ማለታችሁ አይቀርም። ባል እኮ ነው። ኧረ እባካችሁ እንደው እርፍ ይበልበት። እንዴት ነው ነገሩ? የሆርሞን ለውጥ ነው። በእርግጥ የሆርሞን ለውጥ ነው። ይሄ የሆርሞን ለውጥ ግን አይደለም፣ የሆርሞን ነውጥ ነው እንጂ። የባል ዴፊኒሽን ራሱ ባ ማለት ባይተዋር፣ ል ማለት ደግሞ ልበቀና፣ ባይተዋር ልበቀና ማለት እኮ ነው። ለምንድን ነው እንደዚህ የምታሰቃዩ እንዴ? ለማንኛውም ለእርጉዞች መልካም የእርግዝና ጊዜና እንደው ፈጣሪ አምላክ በሰላም እንዲያገላግላችሁ ስንል እንመኛለን። ጸሎት ስታደርጉ የሚመጣውባችሁ አጓጉል ነገሮች የሰሞኑ ትሬንድ ነውና አሁን ደግሞ በሸነና ነው። በሸነና እኔ ራሱ ገጥሞኛል። ትላንትና ራሱ ቸርቾኝ ጆሮዬ ላይ ሲያቃጭል የነበረው ይሄ ትሬንድ ነው። ኧረ ከላያችን ላይ ያንሰው። ጨዳይስ እንደምታውቁት ሰይጣን ስራው ብዙ ነው። እዚች ጋር ነው ቁጭ የሚለው። ጸሎት ግዴታ ነው። አሁንማ እኛ ከሰይጣኑ ብሰን እኮ ጭራሽ ፕሮማክስ ሆነናል። ልብ አትሉም? ምንድነው የምንለው? ሰይጣንን አታምጣው ብለናል እንዴ የምንጠራው? ሄደን ሹክ ብለን ጭራሽ አቃጣሪ ሆነናል እኮ። ከሱ ከመባሳችን የተነሳ ሰው ሲያገኝ ሰው ሲለወጥ ውስጣችን ቅጥል ይላል። የመመቅኘት እንትናችንን ወሰተነው አሽሞንሙነን እያወጣ ነው። ፊት ለፊትስ የምናሳየው ምንድን ነው? ማቅጠጥ። ለምንድን ነው ግን እንደዚህ ምቀኛ የሆን ነው? ለምንድን ነው ይህን ያህል እንደዚህ የክፉ እየሆንን የመጣ ነው? ጂኒስ ቢሆን ልምድ ከኛ አይደል እንደሚቀስመው እርስ በርስ መባላቱ። ለማንኛውም ጸሎት፣ በየትኛውም እምነት ያላችሁ ሰዎች ጸሎት ሁሉን የሚፈታ ነገር ስለሆነ መጸለያችሁን እንዳታቆሙ እባካችሁ። ፈጣሪ ሆይ የክፋት ሚሞሪን ፎርማት አድርገውና ደጉን ውስጥ የከተተው። እኔ ራሱ ጮቆኝ ቀረው እኮ ጮቅ። ሙዝ በምንበላበት ጊዜ እንደዚህ ልጠን በአፋችን በመግመጥ ሳይሆን ሙዛችንን ከዳርና ዳር በዚህ አይነት መልኩ በመቁረጥ ከዛ በመቀጠል ከጀርባ ያለውን የሙዛችንን ክፍተት እንደዚህ አድርገን እንከፍተዋለን። ከዛም በኋላ በዚህ አይነት መልኩ ግልጽ ካደረግነው በኋላ ሹካና ቢላችንን በመጠቀም ልክ እንደዚህ መመገብ ትክክለኛው የሙዝ አመጋገብ ስርዓት ነው። ታይ እንጂ እውነት እንደዚህ ነው የሚበላው? ሽል እያልን ጎንበስ ብለን የምንኖርባት በሹካና በማንኪያ እንዲህ የተቀናጠልን በላ። እስቲ ሙዙ አሁን መጥቷል። ዳቦን በኋላ በለዋለሁ። ይኸውልሽ አላስፈላጊ እንትኑን ይሄን በዚህ በእጅሽ ነው የምታነሺው። አየህ እንትን ሙዝ ወጉ ይሄ ነው።
ከዚህ ውጭ ከተበላ ባዕድ አምልኮ ነው። አይደለም አንተ ምናችን አንተ ጂም ትንሽ ብበላ ምን አለበት? እንዴት ይጣፍጣል ደግሞ። ያውን ሀተት አይሆንብሽም ከስር ወጉን ረስተሽ። ለማንኛውም መጠጫዬን ሳትወዷት አትቀሩም እየጠጣችሁ። ግስ የጠገብኩ መሰለኝ። በቃ ሌላ ጊዜ እንሰራለን። አሲዳን እንዴት ላውራ እዚህ ጋር መጥቶ በተለይ ሴቶችና ባለትዳር የሆናችሁ ጥንዶች ስሙልኝ። ሰረሰ የነገር ጠይቅሽ ትዳርና ጽድቅ ነው የሚለው። ቁጭ በይ። ጠዋትም ሳስበው ነበረ። እሺ ቁጭ በይ። እሺ ንገሪኝ፣ ምንድን ነው? ጠዋት አባዬን ማርያም ቤተክርስቲያን እንሂድና ስሙት፣ ከዛ በኋላ ስራ ትሄዳለህ ስትዩ አይ አንቺ ሂጂልኝ አለሽ። ከዛ አንቺ እኔ እኮ እጸድቅብሃለሁ እንጂ አላጸድቅህም፣ ጸድቅብኛለህ እንጂ አትጸድቀኝም ማለት ምን ማለት ፈልገሽ ነው? የሚገርም ጥያቄ ነው። ወይ አንቺ ልጅ ሁልጊዜ ቤተክርስቲያን እንደዚህ ጠዋት ሄደን እንድንመጣ ፈልጋለሁ። እኔ አብሬው ሄደን ከዛ ወደ ስብራው በዛው እንሄድ ፈልጋለሁ። ግን እሱ ሁልጊዜ ይጂልኝ አንቺ ከሄድሽ እኮ እኔ እንደሄድኩ ነው ይለኛል። ሲሳንፍ ወይ ደግሞ አልደርስም ብሎ ሲያስብ እና ምንድነው ያልኩት እጸድቅብሃለሁ እንጂ አላጸድቅህም፣ ትጸድቅብኛለህ እንጂ አታጸድቀኝም ያልኩት ምን ማለት የነበረ መሰለሽ? ወይ ጉድ! እንዴት ነው ለቀን መምታለኝ አንቺ ልጅ። እኔ አሁን ባሌ ቤተክርስቲያን እየሄድኩ ጸልይለት በታዘዘው ባከብረው ባፈቅረው በቃ ቤተክርስቲያን መታዘውን እግዚአብሔር የሚያዘውን የሚስት ስርዓት ብፈጽም እኔ ጸድቃለሁ። እኔ ጸድቃለሁ። ያን ተግባር በማከናወኔ ትዳሬ መጽደቅ ያደረኩት እኔ ጽድቅ ለመጽደቅ ተጠቀምኩበት። መልካም ሚስቶኜ ባሌንም ወዶኜ ታዛዦኜ ትሁቶኜ ጸሎት እያረኩለት ለባሌ እያሰብኩለት በማድረጌ እኔ ምን ሆናለሁ? ጻድቅ ሆናለሁ፣ ጸድቅበታለሁ በሱ ለሱ በማድረጌ። ግን ምን አላረገውም፣ አላጸድቀውም። ግን ጻድቅ እንደሆን ግን አላግዘውም። የጽድቅ ስራ የግል ነው። ገባሽ? እሱም እኔም ቢንከባከበኝ ቢያከብረኝ ቢወደኝ እግዚአብሔር እንደሚያዘው ቢያደርግ ይጸድቅብኛል በእኔ ግን አያጸድቀኝም። እሱ ያንን ማድረጉ ለእኔ ለጽድቅ አይሆነኝም። ገባሽ? ለሱ ለጽድቅ ይሆናል። እኔ ለሱ በማደርገው ለእኔ ለጽድቅ ይሆነኛል። ግን ጻድቅ አላረገው። ትክክል። እሱም እኔን ጻድቅ አያረገኝም። ነፍስ የየግል ነው። ሁለታችንም በየራሳችን ስራ ነው የምንጠየቀው። እኔ የምሄድልህ የምጸልይልህ ምናምን እኔ ጻድቅ ያደርገኛል። ምናልባት በስጋ ሊጠብቀው ይችላል፣ በመንፈስ እግዚአብሔር መንፈስ ቅዱስም ሊጠብቀው ይችላል። ጻድቅ ግን አላረገውም። ስለዚህ ነፍሳችን የየግላችን ናት። አንተም መሄድ አለብህ፣ ጊዜ መስጠት አለብህ። እኔ በመሄዴ ቢጸድቅ ደስ ይለኛል። እኔ ጾሜለት ጸልዬለት ቤተክርስቲያን ሄጄለት ቢጸድቅ ደስ ይለኛል። ግን እንደሱ አይደለም ጽድቅ። በነፍስሽ ትጠየቂያለሽ። እሱም የፈለገ መልካም ቢያደርግልኝ እኔ ያንን መልካም ስራ ካልሰራው ስለሱ እኔ አልጸድቅ ብዬ ስለማስብ ነው። በእኔ እንዳይመካ ወይም ደግሞ የራሱን ስራም ችላ እንዳይል ማለት ነው። የሚገርም ንግግር። አሁን ላይ ባለትዳርን ባንልም እንኳን ሴቶች ሰሞኑን ፌሚኒስት እየተባሉ ያሉት አጉል ውድድር ውስጥ እየገባን ነው። ልብ ትል ከሆነ መሰረታችንን እያጣን ነው። ባል ለሚስት ሚስት ለባል ሲኖሩ የተሻለ ነገር ይመጣል። ጥሩ ቤተሰብ ለመመስረት ራሱ ቀለል የሚል ይመስለኛል። የባል ማዕረግ ሚስት ናት፣ የሚስት ማዕረግ ደግሞ ባል ነው። አያል ከእያንዳንዱ ጠንካራ ወንድ ጀርባ ማን አለች? ቴንክ ዩ ጠንካራ ሴት አለች። በተቃራኒው ከእያንዳንዱ ሰነፍ ወንድ ጀርባ ማን አለ? ሰነፍ ሴት አለች። ለዛ ሴቶች ጠንክራችሁ ሞተር ናችሁ። ወንዶችን ማጠንከር እንዳዘነጉ ቤትን እንደ ባል እንደ ምሰሶ ማቆም ያለበት ወንድ ልጅ ስለሆነ ሴት ልጅ ደግሞ ቤቷን አድምቃ ስነ ስርዓት ይዛ ወድጅ አይደለም እናቶች እግር ስር ሄዳችሁ ቢያንስ ውድቅ ብላችሁ ቢያንስ የተወሰነ ሰዓት ሰጣችሁ ስሙ የምለው ክብር ለእናቶቻችን ይሁን። ለሴቶች እህቶቻችን እወዳቸዋለሁ። ውደዱኝ። መልኬ ለክፉ አይሰጥም።
እኔ እወድሃለሁ እኮ። ናዮ ከእስር ቤት ወጣ። እስቲ ምን ገጠማት? የፍቅርን ትርጉም ገሰሽ አስተማርሽኝ። ይሄ ቪዲዮ እንግዲህ ከዚህ ቀደም ቆየት ያለ ቪዲዮ የተቀረጸና ከተፈታች በኋላ ይሄ ቪዲዮ ነው የተለቀቀባት። እንግዲህ መዘዙን ይዞ የመጣው ይሄ ቪዲዮ ነው። እንደሚታወቀው ሶሻል ሚዲያ ጆሮአችን ጾም አይደር የተባልን በየሳምንቱ አዳዲስ ርዕስ ያለን ስለሆነ ይሄ ነው የሰሞኑን እንግዲህ ዋይዋታ እና ይሄ ቪዲዮ ከወጣ በኋላ ናዮ ምን ላይ ሰጣለች ማለት ነው። እሱ ያለችውን እንስማ። ከነዩ ጋር የተለቀቀው ቪዲዮ ያው ነው ወይ አይደለም? የዛሬ 1 ዓመት ከምናምን ስሙት። እና ቆሎን ፖስት የሚያደርገው ስለምወዳችሁ ነው የመለስኩላችሁ እንጂ መመለስ ግዴታ የለብንም። እና እንደሰማችሁት በዚህ መልኩ የቆየ ቪዲዮ ነውና አውቆ ነው የለቀቀው ብላለች። በነገራችን ላይ ጉዳዩን ጠቅለል ለማድረግ ስንሞክር ማለት ነው ሴት ልጅ ሆነ ወንድ ልጅ የበፊት ያለፈ ህይወት ይኖራቸው ይችላል። ያለፈ ህይወታችን ነው አምጥተን እዚህ ጋር ባናወራውም ያ መጥፎ ህይወት ስለነበረ በአዲሱ ተከተነዋል ማለት ነው። ናዮም እንግዲህ እንደምናውቀው ቆንጅዬ ወንድ ልጅ ለጆ ወልዳለታለች ማለት ነው። ናዮ ጠንከር በይ ልንል የምንችለው ምንድነው ሴት ልጅ በጣም ብዙ አይነት ፈተና ሊገጥማት ይችላል። ያንን ነገር ስታልፍ ነው ነገ ከነገ ወዲያ የተሻለ ቤተሰብ መመስረት የምትችለው። ስለዚህ ጉዳይ ኢንፍሉዌንሰሮች ምን አሉ? አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች የተናገሩ ንግግር አለ። በጣም ያዝናኑኝ ነገር ስለሆነ እስቲ ዳሳያችሁ። ምንም ሳታረግ ብሄር ሳትሳደብ ሰው ሳትነጋ በዚህ ጋር ይሰድቧታል። ከዛ ደግሞ ስለሞ መቶ ሊጨመር ሄድ እከክ ዘረከክ አድበ ተቀመጥ እቀጥልበታለሁ ሶሻል ሚዲያ ላይ ካልክ ማለት ነው እንነሳብሃለን። አንተ ላይ ማን አባ ስለሆንክ ነው ልታሸማቅቃት የምትመጣው? አራ ትኩሳር አራወይኔ እናቴን እንሳኝ ወንድ ልጅ ሲያስጠላ እንዴ ሲሆን ኢቭን ራሱ የሆነ እንኳን ነገር ተደርጎ በውስጥ መጨረስ ነው ያለብህ። ወንድም አቆል ለዛ ነው በውስጥ መጨረስ አለብህ። አለቀ። ሰው ሲያምርበት ምናምን ስትፈታ ጠብቀህ አፍን ልታለቅስ ሳትፈታ በፊት እስር ቤት እያለች አፍን ከፍታል አልከፈትክም። ልክ እሷ ስትወጣ ግን እግሯን ጠብቀህ ልትናገር ፈለክ ልታሸማቅቃት። እናት ናት አሁን መከበር አለባት። ግማታ ጠብቅ። በዚህ ደግሞ አፈን ወጥ ተናገር ደግሞ አሳይሃለሁ። እንግዲህ ቤታዮ እንምናቃት እብድ ናት። ከስድቡ በተጨማሪ ጠጠር ያለ መልእክትን ያስተላለፈችው አይምሮ ተች የሚያደርግ ጉዳይ ነው። ልጁን ለማታውቁት ሰዎች ከዚህ በቀደም እኛም ቪዲዮ ሰርተንበት ነበረ። ቪዲዮ የሰራንበት ነገር ግን በእንደዚህ አይነት ኮንተንት አይደለም። እስቲ ይሁት ይሄ ልጅ ነው በቀሉ ነሽ ይሄ ልጅ ነው እንግዲህ ከናዮ ጋር ሲሳሳሙ እንግዲህ ቪዲዮ ፖስት አደረገ የተባለው ልጅ ይሄ ነው። ስሚ ግን ልጁ እንዳባቱ የልጁ እንደ ገጸ ባህሪው እንዴት ነው? ስሚ ያስቸግራል ምናምን ይናከሳል ምናምን እንዴ? አያስቸግርም? ስንት ወር ነው አሁን? 2 ወር 2 ሊሞላው ነው ገና ትንሽ ቀን ይቀረዋል። ይሄ ቆይቷል ማለት ነው። እልህኛ አይደለም ገና ጥርስ አይወጣም አይደለም ነው እልህኛ ነው። ግን እንዴት ነው እናትነት መሆን ናዮኝ? እልህኛ ነው እንዲህ ምናምን ይላል ራሱ በጣም አስተውሉት። ራሱ ነው ግን ናዮ እናትነት እንዴት ነው በዚህ 2 ወር ውስጥ ይከብዳል ወይስ ያንቺ ላይክ ደስ ይላል? ኤቢ አረዶ ዳታርጉኝ አረቁ አንዴ ኤቢ ቶሎ በል በእግዚአብሔር ላውራ ጌማችን ጀምር። ስማ ልክ ጡት ጠብሶ ሲጨርስ ናዮ ቢግ ላቭ ኤንድ ቢግ አይደለም ተሰረለ የኔና አረ ወይኔ ራሱ ጆ ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። ሰብስክራይብ ግን እያደረጋችሁ አይደለም። እኔም ደከመኝ መሰለኝ አይደል? ደክሞናል። 100 ሺህ ስንገባ አዲስ ነገር ጠብቁ። ከሚንግሱን እንለጥፈዋለን እዚህ ላይ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። በተሟላ ፕሮዳክሽን መተን ደጃፍ ድረስ እንቀርጿለን ማለት ነው። ከስር በማስቀምጥላችሁ ሶሻል ሚዲያ ሊንኮች እየገባችሁ ነሃ እያደረጋችሁ ተሙዬ ናልን በሉን። አየ እንመጣለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቴንኪው